ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ሩታና ሄርሜላ እንዲሁም ደግሞ አብርሽ ለመጨረሻ ጊዜ እንግዲህ በህይወቱ እንዳትመለሺ ወይንም ደግሞ ከአካባቢው እንድትደርሺ አልፈቅድልሽም ብላት በቀይ ካርድ አባራታለች። መጨረሻው ምን ይሆናል አብረን የምናየው ነው የሚሆነው። ከሰሞኑ በጣም ጥሩ ጊዜ እያሳለፉ እንደነበር እያየናቸው ነበር እና ይቅርታ በጣም ብሰው ደግሞ ኧረ ይሄ ነገር ወዴት ነው መስመሩ እያለ ነበረ። ዛሬ ግን እንግዲህ አብርሽ በገዛ እንደበቱ ማለት ነው ከዚህ በኋላ ይሄን ነገር ላላደርግ ሲል እንዲሁም ደግሞ ሩታ ትዳሬን በጥብጠሸዋል ከትዳሬ መካከል ውጭ እስካሁን ፈቅጄላችኋለሁ ዝም ብዬላችኋለሁ ስትል ነበረ። ልጇን ሲወስዱ ጸጥ ስትል እንዲሁም ደግሞ አብረው ብዙ ላይፍ ሲያሳልፉ ዝም ብላ ነበር። ባለፈው ብቻ ከዚህ በኋላ ከህይወት ውጭ ብላ የሆነ ቪዲዮ ሰርተው ነበረ። ድጋሜ ግን ተገናኝተው ነበር ማለት ነው። አሁን ግን ላይገናኙ የመጨረሻ ውሳኔ ያስተላለፈችባት ቪዲዮ አይተናል ማለት ነው። እንዲሁም ደግሞ ሄርሜላ እያለቀሰች መለየት ሳልፈልግ ተለየሁህ እየወደድኩህ ራቅኩህ፣ ነገር ግን ስትመለስ ባስቀመጥከኝ ቦታ አታገኘኝም ስትለው ነበር እና ይህ ነገር ምን አይነት አባባል እንደሆነ አልገባኝም ለኔ። እናንተስ እንዴት አያችሁት? የሩታ ውሳኔ አሁን ትክክለኛ ውሳኔ ነው ወይስ አይደለም? እንደውም ዘገየች ብዬ ነው የማስበው። ምናልባት እኔ ግን በውስጥ መስመር እንደደረሰኝ ሩታ ማነው አብርሽና ሄርሜላ ጥንት ቀደም ያለ ግንኙነት እንደነበራቸው ሲያወሩ ሰማው። እርግጠኛ ይሁን አይሁን አላቅም። ነገር ግን ቀደምም አልቀደምም ከሩታ ጋር ሆኖ ብዙ ላይፍ ስላሳለፈ ከዛም ባለፈ ደግሞ ራሳቸውን ተክተዋል ማለት ነው። አብርሽ ራሱን ተክቷል። የልዑል አባት አድርገዋለች። ከዚህ በኋላ ምንም ልታደርግለን አትችልም ማለት ነው ሄርሜላ። ምክንያቱም የልጅ አባት ነው፣ የሩታ ባል ነው። ስለዚህ የሰው ባል ይዘሽ ሙጭጭ ብለሽ ስታለቃቅሽ መስማቱ ራሱ አንድ ውርደትና ሼም ነው ለእኔ ማለት ነው። ስለዚህ ከዚህ በኋላ እንግዲህ ሄርሜላ የምትባይ ሴትዮ ወደ አብርሽ ህይወት እንዳትመጪ፣ ወደ ሩታ ህይወት እንዳትመጪ እንላለን። በቀይ ካርድኛ ማሰናብተናታል። ቤተሰብ እናንተስ ኮሜንት ላይ